የተወደዳችሁና የተከበራችሁ የኦምኒያ ኒውስ ቤተሰቦች እንደምሰነበታችሁ። ዛሬ የተሰሙ ወሳኝ ጉዳዮችን እንነግራችኋለን። ህወሓት ትግራይን ዳግም ሊቆጣጠር የ24 ሰዓት ጊዜ እንደቀረው እየተነገረ ይገኛል። በመቀለ በጊዜያዊ አስተዳደሩ ቢሮ አካባቢ የተሰማው የቦምብ ፍንዳታ ምንድነው? ከዚህ ጋር ምን ያገናኘዋል? ፖሊስ ስለ ጉዳዩ ምን አለ? ዝርዝር መረጃ አለን። ሌላኛው ዜናችን በወልዲያና በባህር ዳር የተሰሙ መረጃዎች ይኖሩናል። ወደ ባህር ማዶ ስንሻገር አሜሪካ የኢራንን መርከቦች ማገቷ ተሰምቷል። ወደ ዝርዝር ዜናዎቹ እንገባለን። በመቀለ የተሰማው ፍንዳታ ምንድነው? በትግራይ ክልል ዋና ከተማ መቀለ ትላንት ምሽት የተሰማ የቦምብ ፍንዳታ በከተማዋ ነዋሪዎች ዘንድ ከፍተኛ መደናገጥን ፈጥሯል። ፍንዳታው በጊዜያዊ አስተዳደሩ ቢሮ አካባቢ መከሰቱ ሁኔታውን ይበልጥ አሳሳቢ ያደረገው ሲሆን የከተማዋ ፖሊስና የጸጥታ አካላት በጉዳዩ ላይ ባደረጉት የመጀመሪያ ደረጃ ምርመራ ድርጊቱ ነዋሪዎችን ለማሸበር የታለመ መሆኑን ገልጸዋል። ይህ የጸጥታ ስጋት የተከሰተው የህወሓት አመራሮች የቀድሞውን የክልል ምክር ቤት ወደ ስራ ለመመለስ መወሰናቸውን ተከትሎ በጊዜያዊ አስተዳደሩ እና በፓርቲው መካከል ያለው ፍጥጫ በበረታበት ወቅት መሆኑ ልዩ ያደርገዋል። አንዳንድ መረጃዎች እንደሚጠቁሙት በቀጣዮቹ 24 ሰዓታት ውስጥ በክልሉ የስልጣን ሽግግርን ጨምሮ አዳዲስ ወታደራዊና ፖለቲካዊ ክስተቶች ሊሰሙ እንደሚችሉ ፍንጭ እየወጡ ይገኛሉ። የክልሉ ፖሊስ ነዋሪዎችን ረጋ ብለው የጸጥታ አካላት እንዲተባበሩ ጥሪ ያቀረበ ቢሆንም በከተማዋ ያለው ውጥረት አሁንም እንደቀጠለ ነው። በ24 ሰዓት መፈንቅለ መንግስትም ሊከሰት ይችላል ተብሏል። በትግራይ ክልል ያለው ፖለቲካዊ ፍጥጫ አሁን ላይ ወደ አደገኛ ምዕራፍ መሸጋገሩን የሚጠቁሙ መረጃዎችም እየወጡ ነው። የህወሓት አመራሮች በፕሬዝዳንት ጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር ህጋዊ ውክልና የለውም በሚል በይፋ መቃወም ከጀመረ በኋላ አሁን ደግሞ በ24 ሰዓታት ውስጥ ክልሉን ዳግም ለመቆጣጠር እየተዘጋጀ መሆኑን በስፋት እየተነገረ ነው። በመቀለ የሚገኘው የፖለቲካ ታዛቢዎች እንደሚሉት ህወሓት የቀድሞውን የክልል ምክር ቤት አባላት ወደ ስራ እንዲመለሱ ማዘዙ በክልሉ ውስጥ ሁለት መንግስታት የመኖራቸውን ያህል ውጥረት ፈጥሯል። ይህ ሁኔታ ወደ ጉልበት እርምጃ ሊያመራ እንደሚችልና ፓርቲው ጊዜያዊ አስተዳደሩን በመፈንቅለ መንግስት መልክ ከስልጣን ሊያስወግድ እንደሚችል ፍንጮች እየታዩ ነው። በመቀለ የጊዜያዊ አስተዳደሩ ቢሮ አካባቢ የተሰማው የቦምብ ፍንዳታ ከዚህ የስልጣን ፍጥጫ ጋር የተያያዘ ሊሆን እንደሚችል ግምቶች አሉ። የክልሉ ፖሊስ ተጨማሪ ኃይል ወደ ከተማዋ እያስገባ መሆኑ የተሰማ ሲሆን በቀጣዮቹ ጥቂት ሰዓታት ውስጥ የሚወሰዱ እርምጃዎች የሰሜኑን ክፍል የሰላም ስምምነት ዕጣ ፈንታ ይወስናሉ ተብሎ ይጠበቃል። ሌላኛው ዜናችን ከወደ ወልዲያ ምን ተሰማ ይለናል። ባህር ዳርስ ምን አለ? በትግራይ ክልል ያለው ውጥረት እንደቀጠለ ሆኖ በአጎራባች አማራ ክልልም የጸጥታ ሁኔታ ወደ አሳሳቢ ደረጃ መሸጋገሩ ተሰምቷል። በተለይም በወልዲያና አካባቢዋ ያለው እንቅስቃሴ ከፍተኛ ስጋት የፈጠረ ሲሆን በከተማዋና በዙሪያዋ አልፎ አልፎ የሚሰሙ የተኩስ ድምጾች ነዋሪዎችን ለስጋት ዳርገዋል። የክልሉ የጸጥታ ኃይሎችና የፋኖ ታጣቂዎች በሚያደርጉት እንቅስቃሴ ምክንያት የትራንስፖርትና የንግድ ስራዎች መስተጓጎላቸው ተዘግቧል። በሌላ በኩል በክልሉ ርዕሰ መዲና ባህር ዳር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያስመረቁት ፈለገ ግዮን ኢኮ ሪዞርት በነዋሪዎችና በአንዳንድ የፖለቲካ ወገኖች ዘንድ ከፍተኛ ቅሬታን አስነስቷል። ምንም እንኳ ፕሮጀክቱ የከተማዋን የቱሪዝም ገጽታ ይገነባል ቢባልም ቅሬታ አቅራቢዎቹ ግን ክልሉ በጦርነትና በጸጥታ ቀውስ ውስጥ ባለበት ወቅት እንዲህ ያሉ ግዙፍ ቅንጡ መዝናኛዎች ላይ ትኩረት ማድረግ ቅድሚያ የሚሰጣቸውን ጉዳዮች መዘንጋት ነው ሲሉ ተቻሉ። በተጨማሪም የፕሮጀክቱ የሀብት አጠቃቀምና የግንባታ ሂደት ግልጽነት ይጎድለዋል የሚሉ ድምጾችም እየተሰሙ ይገኛሉ። ከባህር ማዶ የሰማነው መረጃ አለ። የአሜሪካና የኢራን ፍጥጫ ቀጥሏል። በባህር ላይ በአሜሪካ የኢራን መርከቦች መታገትም ጉዳስ ብሏል። ዝርዝር መረጃ አለን። ወደ ባህር ማዶ ስንሻገር በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ወታደራዊ ፍጥጫ አዲስ ምዕራፍ ላይ መድረሱ ተሰምቷል። የአሜሪካ የባህር ኃይል ሌሊት በፈጸመው ድንገተኛ ጥቃትና ኦፕሬሽን የኢራን መርከቦችን ማገቱን ይፋ አድርጓል። እንደ አሜሪካ የመከላከያ ሚኒስቴር ገለጻ ከሆነ መርከቦቹ የታገዱት ህገወጥ የጦር መሳሪያዎችንና ለሽብር ተግባር የሚውሉ ቁሳቁሶችን እያጓጓዘ ነበር በሚል ተጠርጥረው ነው። ይህ ድርጊት በሁለቱ ሀገራት መካከል ያለውን የሻከረ ግንኙነት ይበልጥ ያባባሰው ሲሆን በዓለም አቀፍ የንግድ መስመርና በባህር ላይ ደህንነት ዙሪያም ትልቅ ስጋት ፈጥሯል። ኢራን በበኩሏ ድርጊቱ የባህር ላይ ዘረፋ ስትል የኮነነች ሲሆን ለተወሰደው እርምጃ ተመጣጣኝ ምላሽ እንደምትሰጥ አስጠንቅቃለች።
ይህ ክስተት በዓለም አቀፉ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ሊያሳድር የሚችለው ተጽዕኖ የብዙዎችን ትኩረት ስቧል። በመጨረሻም አንኳር ዜናዎች እናስታውሳችሁ። በዛሬው ዜናችን በትግራይና በአማራ ክልል በዓለም አቀፍ ደረጃ የተሰሙ አበይት ክስተቶችን ስንከታተል ቆይተናል። በመቀለ የጊዜያዊ አስተዳደሩ ቢሮ አካባቢ የተሰማ የቦምብ ፍንዳታ በክልሉ ያለውን የፖለቲካ ፍጥጫ ወደ ላቀ ደረጃ አሸጋግሮታል። ህወሓት በ24 ሰዓታት ውስጥ በትረ ስልጣኑን ሊጨብጥ ይችላል የሚለው መረጃ በመላ ሀገሪቱ ከፍተኛ ትኩረትን አግኝቷል። በአማራ ክልልም ወልዲያ በአሳሳቢ የጸጥታ ሁኔታ ውስጥ ስትገኝ፣ በባህር ዳር የተመረቀው የመንግስታዊ ሎጂ ደግሞ በቅሬታዎችና በድጋፎች መካከል ሆኖ አነጋጋሪነቱን ቀጥሏል። በባህር ማዶ ደግሞ የአሜሪካና የኢራን የባህር ላይ ፍጥጫ ለዓለም አቀፉ ሰላም አዲስ ስጋት መሆኑን ተመልክተናል። በቀጣዮቹ ጥቂት ሰዓታት በተለይም በትግራይ ክልል የሚጠበቁ የስልጣን እንቅስቃሴዎችና የጸጥታ እርምጃዎች የሰሜኑን ክፍል ቀጣይ ዕጣ ፈንታ የሚወስኑ ይሆናል። የዜና ክፍላችን ሁኔታዎችን በቅርበት እየተከታተለ አዳዲስ መረጃዎችን ያደርሳችኋል። እስከዛው ኦምኒያ ኒውስን ሰብስክራይብ ያድርጉ።